ሰላም ሰላም። እንግዲህ ከሰሞኑ አንድ ሁለት ነገሮችን እንድናስተውል ግድ ይለናል። የመጀመሪያው አዲስ አበባን ወደ ኦሮሚያ ክልል የማካተት ፕሮጀክት ላይ እየሰሩ እንደሆነ የአገዛዙ አፈቀላጤዎች በተለያየ ማህበራዊ ሚዲያ እየለቀቁት እያየን ነው። እንግዲህ በዚህ እቅዳቸው መሰረት በሚቀጥለው ወር ሚያዝያ ወር ላይ ማለት ነው በዚህ ጉዳይ የተለያዩ አገሮችን ሞዴል ተጠቅመው እንዴት አድርገን ነው አዲስ አበባን ወደ ኦሮሚያ ክልል የምናካትታት ኦሮሞማይዜሽን የሚል ፕሮጀክት ላይ ስብሰባ ለማድረግ ቀጠሮ ይዘዋል። እንግዲህ የራሳችንን ሀገር ለመመስረት ይገዳደረናል የሚሉትን የአማራን ሕዝብ ከተቻለ አጥፍተን ካልተቻለ ደግሞ ከአራት ክልል ከፋፍለን እንወጣለን። ይህን ለማሳካት ደግሞ የክልሉን አመራር እንጠቀማለን ብለው ጦርነት በአማራ ሕዝብ ላይ የከፈቱት የኦህዴድ ብልጽግናዎች አሁን ደግሞ ከአሰብ ያስፈልገናል ወደ አዲስ አበባን ወደ ኦሮሚያ ክልል እናካትታለን የሚል አጀንዳ ይዘው ብቅ ብለዋል ማለት ነው በአፈቀላጤዎቻቸው በኩል። እኔ እርግጠኛ ሆኜ የምነግራችሁ 100% ማለት ነው የተሻለ ስልጣን ቃል ከገቡላቸው የአማራ ክልል የብአዴን አመራሮች እጃቸውን አጨብጭበው ያጸድቁላቸዋል በእርግጠኝነት ማለት ነው። ወደ ሁለተኛው ነገር ልምጣላችሁ። ሁለተኛው የአማራ ፋኖ ኃይሉ እየተጠናከረ መምጣት ለአገዛዙ እንቅልፍ የነሳ ጉዳይ ሆኗል። ፋኖ በአንድ ድርጅት በእዝ ሰንሰለት በኮር ክፍለ ጦር በደንብ አድርጎ ከተደራጀ ከተዋቀረ በኋላ በሚሊዮን የሚቆጠር የተመዘገበ ሰራዊት እየገነባ መሆኑ ሲታወቅ ዓለም ሁሉ ጆሮ ወደ ምስራቅ አፍሪካ ሆኗል። አይኑ ወደ ምስራቅ አፍሪካ ሆኗል። ፋኖ ከአሜሪካና አውሮፓ ጠንከር ያሉ ንግግሮች እንደጀመሩና የጎረቤት ሀገራትም ሳይቀር ከፈርጣማው የምስራቅ አፍሪካ ኃይል ጋር አሰላለፍ ለማሳመር ሰፊ ዝግጅትና ጥሪ እያደረጉ መሆናቸውን መቼም የብልጽግና አፈቀላጤዎች ሲያላዝኑ ያልሰማ አይኖርም። በእነዚህ ሁለት ምክንያቶችም ይመስላል ከሰሞኑ ሳልቀደምም ልቅደምም ይመስላል አዲስ አበባን የጦር አውድማና የዘር ጭፍጨፋ ቀጠና ለማድረግ አገዛዙ የተለያዩ ሹመቶችን ሰጥቷል። በእነዚህ በሁለት በጠቀስኩላችሁ ምክንያቶች ካሁን ፋኖ አዲስ አበባ ሊገባ ይችላል የሚል ፍራቻ አላቸው። ሁለተኛ ደግሞ ከላይ ቀድም የነገርኳችሁ ደግሞ አዲስ አበባን ወደ ኦሮሚያ ክልል እናካትታለን የሚለው ፕሮጀክት አላቸው። ይህንን ለማስፈጸም ለእነዚህ ሁለት ምክንያቶች ሲባል በወታደራዊ ጀነራሎች እንዲመራ አድርገውታል። አዲስ አበባ ከተማውን የጦር አውድማ ለማድረግ እየሰሩ ነው ያሉት እነዚህ ሰዎች። ዓላማቸውን ለማሳካት መነሻ ያደረጉትም በአዲስ አበባ ከተማ የማይቀር ውጊያ አለ የሚል ነው ያነሱት ያቀረቡት ሀሳብ ማለት ነው። በዚህም ከትናንት በስቲያ የአዲስ አበባ ፖሊስ ኮሚሽነር ተደርጎ በአብይ አህመድ የተሾመው አስራት ዲኔሮ ነው። በነገራችን ላይ ይህ ጀነራል ባለቤቱ የማህበራዊ ጉዳይ ሚኒስትር ናት። ዶክተር ኤርጌጎ ተስፋዬ ትባላለች። እነዚህ ባልና ሚስቶች የኦህዴድ የዘረፋ ሰንሰለት መገለጫ ማሳያዎች ናቸው። በነገራችን ላይ አዲስ አበባ በወታደር እንዲያዝ ዋነኛ ተልዕኮ የጀነራሉ ሳይሆን የምክትሉ ስራ መደብ ነው። ኦህዴድ ከጠቅላይ ሚኒስትር ጥበቃ አንስቶ ወደ አዲስ አበባ ፖሊስ ያዛወረው አደገኛው የአባት ወርብ ያደራጅ ቶፊቅ አባ መደድ የተባለው ጽንፈኛ የቤተ መንግስት ሸኔ ነው። በነገራችን ላይ ከአስራት ዲኔሮ ጀርባ የከተማው ወታደራዊ ኮማንዶ በኮሬን የገኛ ገዳ ኮማንዶ ሙሉ በሙሉ እንዲጠበቅ ታዙ። ከሁሉም የክልል አስተዳደር በበለጠ ሁኔታ በአዲስ አበባ በተለየ ሁኔታ ማለት ነው ጥርነፋ ተወስኗል። የጸጥታ መዋቅሩ አለመተማመን በነገራችን ላይ ፍርሃቱን ማሳያ ነው። የውድቀት ጣር የመደናበር ሁኔታ በኦህዴድ ተከስቷል እላችኋለሁ። በዚህም ምክንያት በከተማው የህዝባዊ ቁጣ ይቀሰቀስና ይወጣል፣ ህዝቡ ወደ ጎዳና ሆ ብሎ ይወጣል የሚል ከፍተኛ የሆነ ስጋት አለ። ይህ ያስፈራል። ለኦህዴድ ከባድ ጊዜ እንደመጣበት ያሳያል። በነገራችን ላይ በዚህ አጋጣሚ እስቲ ደግሞ ስለ ደህንነት መዋቅራቸው ልንገራችሁ። የደህንነት መዋቅራቸውን የበለጠ ለመረዳት ይህን ምስል ተመልከቱት። አሁን ለሚያደርጉት በተለይም አማራው ላይ ያነጣጠረ የዘር ጭፍጨፋ ለማድረግ ማለት ነው የኦሮሞማው የደህንነት መዋቅር ምን ይመስላል? ይህን ምስል ተመልከቱት። ከአስራት ዲኔሮ ልጀምርላችሁ፣ በስተቀኝ በኩል መሃል ላይ ማለት ነው። እንግዲህ ይህ ግለሰብ አጣየን ከ10 ጊዜ በላይ ያወደመ የመተከል ጭፍጨፋ ያስፈጸመ ላለፉት 7 ዓመት በአማራ ህዝብ ላይ የዘር ማጥፋት ወንጀል ሲፈጽም የቆየ ከፍተኛ ወንጀለኛ የአዲስ አበባ ፖሊስ ኮሚሽነር ተደርጎ የተሾመው ተመልከቱ። ሁለተኛ ከሱ በታች ያለው ደግሞ ምክትሉ ቶፊቅ መዲድ ይባላል። ይህ ወሮበላ በፋሽስቱ አብይ አህመድ ቀጥተኛ ትዕዛዝ የሚፈጸሙ አፈናዎችና ግድያዎችን የሚመራ የፋሽስቱ ቀንደኛ ሰው ነው። ዓላማቸው ምን መሰላቸው? ይህን ሲያደርጉ አዲስ አበባን በወታደራዊ አገዛዝ ስር በማስገባት የአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ጭፍጨፋ በስፋት ለማስፈጸም ነው። ሌላ እንመልከት። የፋሽስቱ አብይ አህመድ ደህንነት የሚመራው ደግሞ በሲሳይ ቶላ ነው። እሱም እንደዚሁ ፎቶ ላይ ያለላችሁ። በፋሽስቱ ቀጥተኛ ትዕዛዝ የሚገደሉ ሰዎችን በተለይም አማራዎችን ለግድያ እየፈለገ እያደነ ግድያ የሚፈጽምና በድብቅ እስር ቤቶች አስሮ
አሰቃይቶ የሚረሽን በጣም አረመኔ ሰው ነው ሲሳይ ቶላ ማለት። ሌላው በስተግራ በኩል ደግሞ የምታዩት የኦሮሞማ የፌዴራል ፖሊስ ደመላሽ ገብረ ሚካኤል ይባላል። ይህ ወንጀለኛ ደግሞ የአማራ ህዝብን በጅምላ እስር ቤቶች ውስጥ አስገብቶ ሲያሰቃይ የነበረ የሚፈጽሙትን የአፈና ተግባርም የሚያስፈጽም በጣም አረመኔ ሰው ነው። መሀል ላይ ደግሞ ብርሃኑ ጁላ አለላችሁ። በዚህ ወንበዴ ወሮበላ ወንጀለኛ ደግሞ የሚመራው ስልጣን አስጠባቂው የአገዛዙ ስልጣን አስጠባቂ መከላከያ ደግሞ የኢትዮጵያ የጦር ኃይልና የሀገሪቱን ሀብት ሙሉ ለሙሉ ተጠቅሞ የአማራ ህዝብ ላይ የዘር ማጥፋት ጭፍጨፋ የሚፈጽሙ ናቸው። ሌላው በጨፍጫፊው ይልማ መርዳሳ የሚመራው የኦሮሞ አየር ኃይል ነው። የአማራ ህዝብን በድሮንና በሄሊኮፕተር የጅምላ ጭፍጨፋ የሚፈጽም የጦር ወንጀለኞች ናቸው በዚህ ሰውዬ የሚመሩት ደግሞ ማለት ነው። እንግዲህ እነዚህን የዓለም አቀፉ ማህበረሰብ፣ የተባበሩት መንግስታት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ሌሎቹም የሰብአዊ መብት ተሟጋቾች፣ ተቃዋሚዎች እነዚህ ሁሉ ሊያወግዙትና ለፍርድ ሊያቀርቧቸው የሚገቡ ናቸው። እስከ መጨረሻው እኛ እንታገላለን። አማራዎች ድምጻችንን ማሰማት ግዴታ አለብን። እስከ መቼ ድረስ የአማራን ህዝብ እየጨፈጨፉ ይኖራሉ? እነዚህ የለየላቸው ወንጀለኞች ለፍርድ የሚቀርቡበት ጊዜ ሩቅ አይደለም። እነሱን ፍርድ እስከምናቀርብ ድረስ ግን ሁሉም አማራ ሊታገላቸውና ሊቃወማቸው ይገባል እላለሁ። አመሰግናለሁ። ድል ለተጨቆነው ሰፊው የአማራ ህዝብ፣ ድል ለአማራ ፋኖ ብሔራዊ ንቅናቄ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አመሰግናለሁ።